እንደምን ከረማችሁ ውድ ተመልካቾቼ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የማህፀን በር ካንሰር ክትባት የሚለውን ይሆናል። እንግዲህ ባለፈው የማህፀን በር ካንሰር ቅድመ ምርመራ የሚለውን ነገር አይተናል። ስለዚህ የማህፀን በር ካንሰር ቅድመ ምርመራና የማህፀን በር ካንሰር ክትባት የማህፀን በር ካንሰርን ለመከላከል እጅግ ወሳኝ የሆኑ ነገሮች ናቸው። ስለዚህ ሁለቱም በትክክል በሚተገበሩበት ሰዓት የማህፀን በር ካንሰር መከላከል ይቻላል ማለት ነው። ስለዚህ የማህፀን በር ካንሰር ክትባት ስንል ምንድነው? ሴት ልጆች ቀድመው ክትባቱን በመውሰድ የማህፀን በር ካንሰር እንዳይያዙ ማድረግ የሚያስችል ዘዴ ነው ማለት ነው። ይሄ ደግሞ በጣም ትክክለኛና በጣም አዋጭ የሆነው ዘዴ ነው። ስለዚህ ይሄ ክትባት WHO የሚፈቅደውና በእኛም ሀገር ደረጃ ክትባቱ የሚገኝ ስለሆነ ሴት ልጆች በተቻለ መጠን ይህን ክትባት ቢወስዱት በጣም ተጠቃሚ ይሆናሉ። እንደውም የዓለም አቀፍ የጤና ድርጅት እቅዱ የ2030 እቅዱ 90% የሚሉ ናቸው። 90% የሚሆኑ ሴት ልጆች ክትባቱን መውሰድ አለባቸው ነው። ይሄን የሰርቫይካል ሲኤ ክትባት 90% የሚሆኑ ሴት ልጆች መውሰድ መቻል አለባቸው። 70% የሚሆኑ ሴት ልጆች ደግሞ ቢያንስ 2 ጊዜ እንዲመረመሩ የሚል ነው። ስክሪኒንግ ባለፈው ያየነው እሱን ቢያንስ 2 ጊዜ እንዲመረመሩ 70%ዎቹ፣ 90%ዎቹ ደግሞ የተገኙ በሽታዎች እንዲታከሙ። ስለዚህ ይህን በማድረግ ሰርቫይካል ሲኤን በቀላሉ መከላከል ይቻላል የሚል ስትራቴጂ ወጥቶ ኢምፕሊመንት እየተደረገ ነው የሚገኘው ማለት ነው። ስለዚህ ይሄ ክትባት እንዴት ነው የሚሰጠው? ሴት ልጆች እድሜያቸው ስንት ሲደርስ ነው ይህን ክትባት የሚወስዱት የሚለውን በምናይበት ሰዓት እንግዲህ ዋና የማህበረሰብ ክፍሎች ወይም ታርጌት ፖፑሌሽን የምንላቸው እድሜያቸው ከ9 እስከ 14 ዓመት ያሉ ልጃገረዶች ናቸው። እነዚህ ልጃገረዶች ክትባቱን እንዲወስዱት የዓለም የጤና ድርጅት ሪከመንድ ያደርጋል። ነገር ግን እድሜያቸውም ይሄ ካለፈ በኋላ መውሰድ እንደሚቻል የሚያስቀመጠበት ሁኔታ አለ። እነዚህ ዋናዎቹ ቢወስዱት መድኃኒቱን በዚህ እድሜ ወይም ክትባቱን ቢወስዱት የመከላከል አቅሙ በጣም ከፍተኛ ይሆናል ተብሎ የተቀመጠበት ሁኔታ ነው እንጂ ከዚህም በተጨማሪ እድሜያቸው ከ15 እስከ 20 ያሉ ሊወስዱ ይችላሉ። ከ21 በላይ ያላቸውም ሊወስዱ ይችላሉ። ግን ዶዙ የተለያየ ነው የሚሆነው ማለት ነው። እንግዲህ ይሄ የዓለም የጤና ድርጅት ሪከመንድ የሚያደርገው እድሜያቸው ከ9 እስከ 14 ዓመት የሆኑ ልጃገረዶች አንድ ጊዜ ቢወስዱት ራሱ ኢፌክቲቭ ነው፣ በቂ ነው። ከተቻለም ደግሞ 2 ጊዜ መውሰድ ግን ይችላሉ ነው የሚለው። ስለዚህ አንድ ጊዜ ቢከተቡ እነዚህ ልጆች የሰርቫይካል ሲኤ የመያዝ እድላቸው ከሌላው ጄኔራል ፖፑሌሽን ጋር ሲወዳደር በጣም ዝቅተኛ ይሆናል ማለት ነው። ሌላኛው እድሜያቸው ከ15 እስከ 20 ዓመት ያሉ ልጆች አሁንም ክትባቱን መውሰድ ይችላሉ። እነዚህም 2 ክትባት ቢወስዱ ሪከመንድ ይደረጋል። ካልሆነ አንድ ክትባት እንግዲህ በቂ ሊሆን ይችላል። ሶስተኛው እድሜያቸው ከ21 በላይ ከሆነ ግን አንድ ክትባት በቂ አይሆንም ለነዚህ። ስለዚህ ቢያንስ 2 ጊዜ 2 ዶዝ መውሰድ አለባቸው ብሎ የዓለም ጤና ድርጅት አስቀምጧል ማለት ነው። ይህም የሚወሰደው በ6 ወር ልዩነት ነው። ስለዚህ አንዱ ክትባት በዚህ ወር ከተወሰደ የዛሬ 6 ወር ሁለተኛው ክትባት መደገም አለበት ማለት ነው። እንደዚህ ከሆነ በጣም ኢፌክቲቭ ይሆናል ማለት ነው። ስለዚህ ይሄን ክትባት በመውሰድ ሴት ልጆች ራሳቸውን ከዚህ አስከፊ በሽታ መከላከል አለባቸው ማለት ነው። እንግዲህ ይሄ ክትባት እንዴት ነው የሚከላከለው በሽታውን የሚለውን በምናይበት ሰዓት በመጀመሪያ ደረጃ ይሄ ሰርቫይካል ሲኤን የሚያመጣው ኤችፒቪ ቫይረስ የሚባለው ነው ብለናል። ሂውማን ፓፒሎማ ቫይረስ የሚባለው ነው በሽታውን የሚያስከትለው። ስለዚህ ይሄ ቫይረስ 2 ኦንኮፕሮቲኖች አሉት፣ E6 እና E7 የሚባሉት ማለት ነው።
ይሄ እነዚህ ኦንኮፕሮቲኖች ምንድናቸው ማለት ነው? ካንሰር ቫይረሱ እንዳመጣ የሚያደርጉ ፕሮቲኖች ናቸው። በሰውነታችን ውስጥ ደግሞ P53 እና ሪቲኖብላስቶማ የምንላቸው ቱመር ሰፕረሰር ጂኖች አሉ። ስለዚህ እነዚህ ኦንኮፕሮቲኖች እነዚህን ቱመር ሰፕረሰር ጂኖቹን ነው እንትን የሚሉት ማለት ነው። ወደ ካንሰርነት እንዳይቀየር የሚያደርጉ ሴሎችን በማጥቃት በቀላሉ ካንሰር እንዲመጣ ያደርጋሉ ማለት ነው። ስለዚህ A6 የሚባለው የቫይረሱ ኦንኮፕሮቲን P53 የሚባለውን ቱመር ሰፕረሰር ጂንን አፌክት ያደርጋል። A7 የሚባለው ደግሞ ሪቲኖብላስቶማ የሚባለውን አፌክት በማድረግ በቀላሉ የማህፀን በር ካንሰር እንዲፈጠር ያደርጋል ማለት ነው። ስለዚህ የክትባቱ ዋና ዓላማ እነዚህን ኦንኮፕሮቲኖቹን ምን ማለት ነው መከላከል ነው ማለት ነው። ኦንኮፕሮቲኖቹ እነዚህን ቱመር ሰፕረሰር ጂኖችን እንዳያጠቁ ማድረግ ነው ማለት ነው። ስለዚህ አንድ ሴት ልጅ ክትባቱን በምትወስድበት ሰዓት የኤችቪ ቫይረስ ክትባት ከሰውነት ጋር ይሄ ሂውማን ፓፑሎማ ቫይረሱ እንዳይቀላቀል ወይም የኢ6 እና ኢ7 ኦንኮፕሮቲኖች እንዳይሰሩ ያደርጋል ማለት ነው። እነዚህ አልተሰሩም ማለት ሰርቫይካል ካንሰር አይከሰትም ማለት ነው። ስለዚህ በዚህ አማካኝነት ክትባቱ በጣም ኢፌክቲቭ ነው። ስለዚህ ሴት ልጆች ከ9 ዓመታቸው ጀምረው መውሰድ አለባቸው ማለት ነው። ስለዚህ ይሄን ክትባቱ የማይወስዱ ሴቶች እነማን ናቸው ከተባለ እነዚህ እርጉዝ ሴቶች ክትባቱን እንዲወስዱ አይፈቀድም። ከዛ በተጨማሪ ደግሞ አለርጂክ ለዚህ ክትባት አለርጂ ያለባቸው ሰዎች ካሉ አሁንም ክትባቱ እንዳይሰጥ ይደረጋል ማለት ነው። ከዚህ ውጭ ክትባቱ ኢፌክቲቭ ነው። ሁሉም ሴት ልጆች መውሰድ ይኖርባቸዋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።